በጣም ብዙ ሴቶች ሰባኪያን የተባሉት ሐዋርያት ሊቃውንት ሲመጡ የሚሰበኩትን እያዘጋጁ የሚጠብቁ አሉ። ሐዋርያው ቅዱስ ጴጥሮስ በመጽሐፍ ቅዱስ ላይ በአንድ ቀን አስተምሮ የመለሳቸው 3000 ነፍሳት እንዳሉ ተጽፏል። ጸልየን ስንበላ ስብሐት ስንል ያየን ልጅ ይማራል። ከዚያ አረንጓዴ ሰማዕትነት ነው፣ ምስክርነት ነው። ቅዱስ ጴጥሮስን ባጭሩ አስተዋውቀን መምህር። ስንዴ ነኝ፣ በዱር አውሬዎች ጥርስ ልፈጭ ይገባኛል፣ ተፈጭቼም ደግሞ ለጌታዬ ለኢየሱስ ክርስቶስ ዳቦ ሆኜ ይቀርባል። ቅዱሳኑ ከሞቱ በኋላ አረማውያንን ማሳመን የቻሉት እንዴት ነው ብዬ ሳስብ ለመቀበል ልቤ ይከብድብኛል። ሚስት እንኳን ባል እንኳን ጣዖት እንዲሆን በህይወታችን ላይ መፍቀድ የለብንም። ባል ከሚስቱ በፊት የሚያውቀው ክርስቶስን ነው። ሐዋርያት በትምህርታቸው የመለሷቸው እንዳሉ ሆነው እንዴት ሰው ደምና ስቃይን አይቶ ሊያምንና ሊከተል ቻለ? ሰይጣን ከክፋቱ የተነሳ ዲዮቅልጥያኖስን ልጄ ብሎታል። ጤና ይስጥልን ተመልካቾቻችን፣ እንደምን አላችሁ? የጸበል ጸዲቅ ሰዓታችን ነው። ቀደም ባሉት የሰንበት መርሃ ግብሮቻችን ጥሩ ትምህርት እንዳገኛችሁ ተስፋ እናደርጋለን። የመጨረሻው የሰንበት መርሃ ግብራችን ጸበል ጸዲቅ ነው። የዛሬ የጸበል ጸዲቅ እንግዳችን ዲያቆን ህሊና በለጠ ናቸው። ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ። ቀደም ሲል ጸበል ጸዲቁን ባርከው ለኔ የተመለስ ነው። በቀጥታ የምናልፈው ወደ ውይይታችን ነው። አብራችሁን ቆዩ። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። 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 መምህር በድጋሚ እንግዳይ ስለሆኑ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። ወደ ውይይቱ እንለፍ። እንግዲህ ከጸበሉም ከዳቦም ከሁሉም እየተጠቀሙ ውይይታችንን እንቀጥላለን። ሐዋርያው ቅዱስ ጴጥሮስ በመጽሐፍ ቅዱስ ላይ በአንድ ቀን አስተምሮ የመለሳቸው 3000 ነፍሳት እንዳሉ ተጽፏል። ይህም ውጤት የመጣው ሐዋርያው በማስተማሩ ነው። ነገር ግን ሰማዕታት ደግሞ እየሞቱና ሰማዕትነትን እየተቀበሉ ባሉበት ሰዓት የሚያሰቃዩቸው አላውያንና አረማውያን ሳይቀሩ ከገደሏቸው በኋላ የነሱን ሃይማኖት ሲከተሉ እንደነበረ ስንክሳርም የገድላት መጻሕፍትም በሰፊው ያትታሉ ይላል ጠያቂያችን። እኔን ግን ግራ ያጋባኝ ያለው ጉዳይ ሐዋርያት በትምህርታቸው የመለሷቸው እንዳሉ ሆነው እንዴት ሰው ደምና ስቃይን አይቶ ሊያምንና ሊከተል ቻለ? ይህ እንዴት ሆነ ብዬ ሳስብ አይምሮ ይጨናነቅብኛል። ቅዱሳኑ ከሞቱ በኋላ አረማውያንን ማሳመን የቻሉት እንዴት ነው ብዬ ሳስብ ለመቀበል ልቤ ይከብድብኛል፣ አስረዱኝ ይላል። እንደው ከዛ በፊት ቅዱስ ጴጥሮስን ባጭሩ አስተዋውቀን መምህር። እግዚአብሔር ይስጥልን ጠያቂያችን፣ እናመሰግናለን። እንግዲህ በበዓለ ጰራቅሊጦስ ጊዜ የተነገረውን የቅዱስ ጴጥሮስን ስብከት ነው በምሳሌነት ያነሱት ጠያቂያችን። ቅዱስ ጴጥሮስ ከ12ቱ ሐዋርያት አንዱ የነበረ ከማቴዎስ ጋር በእድሜ በጣም ትልልቆች ከነበሩት ሐዋርያት መካከል የሚጠቀስ በስፋት ሊቃውንት እንደሚያምኑትም ደግሞ ከክርስቶስም በእድሜ ከፍ ያሉት እነሱ ሳይሆኑ አይቀርም የተባለ። ለምሳሌ ከሁሉም ከሐዋርያት ትንሹ የሚባለው ዮሐንስ ወንጌላዊ ነው። ምናልባትም ከ15 ዓመት እስከ 21 ዓመት ይገምቱታል እድሜውን በዚያን ጊዜ። ቅዱስ ጴጥሮስና ቅዱስ ማቴዎስ ግን ከ35 ዓመት በላይም የሚገምቷቸው አሉ። ከ30 እስከ 40 ባለው ውስጥ ይገምቷቸዋል። ስለዚህ ተለቅ ካሉት ሐዋርያት መካከል የሚጠቀሱ ናቸው። እንድርያስም ወደ እነሱ የቀረበ ነው። በቀደመ ሕይወቱ አህያ የነበረችው አሳ አጥማጅ የነበረ ሐዋርያ ነው። በፈጣንነቱ የሚታወቅ በመጽሐፍ ቅዱስ ላይ ለመካድም የፈጠነ ለመመለስም የፈጠነ አይነት ልቡና ያለው ነው። ሕጋዊ ነው። ቅዱስ ጳውሎስ ድንግላዊ ነበር። ቅዱስ ጴጥሮስ ደግሞ ሕጋዊ ነበረ እና እንደዚህ አይነት ሐዋርያ ነው ቅዱስ ጴጥሮስ። በጣም ስስ ነው ልቡ ለክርስቶስ፣ በጣም ፈጣን ነው። ከክርስቶስም በኋላ ወዲያው እንደውም መጀመሪያ ወደ አሳ ማጥመዱ ለመግባት የፈጠነው እርሱ ነበረ። ከዚያ ክርስቶስ መጥቶ ተገለጠላቸው በባህር ዳርቻ ላይ። ከዚያ በኋላ ነው
ቀድሞ ወደ ተጠራበት ነገር የመጣውና ሲኖር የእውነት የሚኖር ምክንያቱም በሞቱ ጊዜ እንኳን የምናገኘው ምንድነው? በእስር ቤት ሳለ ከእስር ቤት አምልጦ ሰማዕትነቱንም እንግዲህ በዛው ሊያመልጥ ማለት ነው እየሄደ ነበር በመንገድ። ከዚያ ክርስቶስን አየው እና ክርስቶስን መስቀል ተሸክሞ ሲሄድ አየው። ወዴት ነው የምትሄደው ጌታዬ ሲለው አንተ የሸሸኸውን እኔ ደግሜ ልሰቀል አለው። ከዚያን ጊዜ እንደ ጌታዬ ሳይሆን ተዘቅዝቄ ነው የምሰቀለው ብሎ ተዘቅዝቆ የተሰቀለ በጣም ስስ ልብ እንዳለው የሚነካ ልብ እንዳለው በእነዚህ እናረጋግጣለን። የመንግስተ ሰማያት ቁልፍ የተሰጠችው ተብሎ የሚታወቅ ሐዋርያ ነው። ለክህነት ምሳሌ ሆኖ የሚቀርብ ነው ማለት ነው። በጎቼን ጠብቅ፣ ጠቦቶቼን አሰማራ፣ ግልገሎችን ጠብቅ ተብሎ ኃላፊነት የተሰጠው ወይም እረኝነት፣ የንስሐ አባትነት ወይም ኖላዊነት ሲነሳ ቅዱስ ጴጥሮስ እንደ ምሳሌ ተደርጎ የሚነሳ ከሐዋርያትም የሐዋርያት አለቃ ተብሎ የሚታወቅ የከበረ አይነት ሐዋርያ ነው። በስብከቱም ደግሞ ከዚያ በኋላ በቅናተ እግዚአብሔሩ በስብከቱ ብዙዎችን ሊመልስ የቻለ ወንድማችን ጠያቂያችን እንደጠየቁት በስብከቱ በመጀመሪያ ስብከቱ 3000 ሰዎች የተመለሱ ከዚያም በኋላ ብዙዎችን የመለሰ ክርስቲያኖችንም በየቦታ እየሄደ ይጠይቅ የነበረ መልእክታትን የጻፈ ከዚያ በኋላ በሞቱ ደግሞ ክርስትናን ይበልጥ ያጸና ይበልጥ የሰበከ ምናልባት የስብከቱ 3000 ተብሎ ተነገረ እንጂ በሞቱ ደግሞ በጣም ብዙ የተመጣሉ። በሞቱ ዕለት ሳይሆን ከዚያም በኋላ ባለው አስቀድሞ በትምህርቱ የጠራቸውንም ያስተማራቸውን ሕይወት በመኖር ላስተማረለት ትምህርት በመሞት ሞቷል ቅዱስ ጴጥሮስ ብለው እንዳይበተኑ የቅዱስ ጴጥሮስ እምነት እውነተኛ ነው ብለው እንዲከተሉት ያደረገ። ስለዚህ ራሱ ሰብኮ መለሰ። እንደገና ደግሞ ሞቶም የመለሰውም ያጸናውም ብዙ ያለ አይነት ሐዋርያ ነው። እንግዲህ ሞትና ስቃይ ሰውን የሚያሸሽ ነገር ነው። በዚህ ደግሞ ሞት ድግስ ሆኖ እንግዲህ አላውያንን አረማውያንን እየጠራ ወደ እግዚአብሔር መንግስት ሲመራየንና እንዴት ነው ሚስጥሩ? ይሄ ማርቲርደም ማርቲር የሚለው የአማርኛው የግዕዙ ይሄ ትርጉሙ በደንብ ከኋላው ሐሳብ ጋር የተዋቀረ አይነት ወይም ከአውዱ ጋር የተዋቀረ ይመስላል። ምክንያቱም በሮሜ መልእክቱ ላይ ቅዱስ ጳውሎስ ሲናገር ምን ብሏል? ስለ ምስክርነት በአንደበት መመስከር አለ፣ በሕይወት መመስከር አለ አይደለ? ሰው በልቡ አምኖ ይጸድቃልና በአፉ መስክሮም ይድናል ብሎ ሮሜ 10:10 ላይ ደግሞ ተናግሯል። ደግሞ ማቴዎስ 5:16 ላይ ጌታችን መልካሙን ስራችን አይተው በሰማያት ያለውን አባታችሁ እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ብሏል። ስለዚህ በሕይወትም ይመሰከራል፣ በአንደበትም ይመሰከራል እንደ መጽሐፍ ቅዱሳችን አስተምህሮ። ቅዱስ ጴጥሮስ ኑሮውን ያደረገው ሌላ ሰውን ለመሳብ የሚደረግ ሌላ አይነት ተግባር ሳይሆን ሐዋርያዊ ኑሮውን የኖረው። ይሄ ደግሞ የሁላችንም ኑሮ ነው። ለምሳሌ ተመሳሳዩን ነገር እስጢፋኖስ አድርጓል። 7ቱ ዲያቆናት አድርገዋል። ቅዱሳት አንስት አድርገዋል። ግን ውጭ ወጥቶ የሚናገረው ማን ነው? የሚሰብከው ቅዱስ ጴጥሮስ ነው። ስለዚህ በቅዱስ ጴጥሮስ ተነገረ እንጂ ከጀርባ ደግሞ ብዙዎች አሉ የሚያገለግሉ ዲያቆናት። ከዚያ በኋላ የተሾሙት እነ ቅዱስ ጴጥሮስ ሲሰብኩ በአንደበታቸው ሲመሰክሩ ሲያገለግሉ፣ በእጅ ሙያቸው ደግሞ ከጀርባ የሚያገለግሉ አሉ። በአንደበት ይመሰከራል፣ በሕይወት በሙያ ሁሉ ይመሰከራል ማለት ነው። በኑሯችን ሁሉ እርሱን ልንመስለው ነው የተጠራ ነው እና ለዚያ ነው ስለ ሰማዕት ተብሎ የተነገረው። ይሄ ማርቲርደም ወይም ማርቲር የምንለውን በእንግሊዘኛው ሰማዕት ብለው አበው የገለጹት ወይም ስም ብለው የገለጹት ከኋላ ያለውን ትልቁን ሐሳብ እንዲሸከም አድርገው ነው በግዕዙ የገለጹት፣ በአጠራሩ በተርሚኖሎጂው የወከሉት። ስለዚህ ተርሚኖሎጂው የሚጠቁመን ነገር አለ ማለት ነው። ስለዚህ ሰማዕትነት ሲነሳ ራሱ በቤተ ክርስቲያን በሶስት ይከፈላል። በቀለም ስንከፍለው ለምሳሌ በከተማ ውስጥ እየኖረ እንደኔና እንዳንቺ እያለው ሳይበላ ጾሙ፣ ሳይስገበገብ መጽውቶ፣ እየጸለየ እየደከመ ፍራሽ እያለው ከእንቅልፉ እየተነሳ እየጸለየ እንቅልፉን ሰውቶ ኪዳኑን፣ ጸሎቱን፣ ቅዳሴውን እያደረሰ ስራውን ደግሞ እየሰራ ልጆቹን እያሳደገ የሚኖር ሰው አረንጓዴ ሰማዕት ይባላል። አረንጓዴ ምስክር ይባላል። የሱን ሕይወት አይተው ተምረው የሚመጡ ብዙ ጎረቤቶች ይኖራሉ። ልጆቹም
ባይዘዌይ እሱን ተከትለው ይሄዳሉ። ስለዚህ ቅዱስ ጴጥሮስ በአንደበቱ እንደሰበከና ብዙዎችን እንደመለሰ፣ ቅዱስ ጊዮርጊስ በሞቱ ዕለት 3000 ክርስቲያኖች ተመልሰዋል ይላል ገድሉ። 3000 ክርስቲያኖች እንደተመለሱ፣ ቅዱስ ቂርቆስና ቅድስት ኢየሉጣ ሰማዕትነት ሲቀበሉ 11000 ክርስቲያኖች ዕለቱኑ ተጠምቀው ወይም ደግሞ በዚያን ጊዜ እንደተመለሱት ሁሉ ይሄ አረንጓዴ ሰማዕት የሆነው በከተማ ውስጥ ያለው ወይ በትምህርት ቤት ወይ በመስሪያ ቤት የምናውቀው ሰው ለእኛ ደግሞ ሌላ ስብከት ይሆነናል። ረብሻ ሲመጣ አይረበሽም፣ ክርስቲያን ነው። ከአክራሪ እስልምና ወደ ክርስትና የሚል መጽሐፍ ካስታወሽ የናህድ ታሪክ እንዲህ ነው። ትምህርት ቤት ውስጥ በጣም አስቸጋሪ አክራሪ ነበረች፣ አክራሪ እና ያቺ ክርስቲያን መጣችና ትምህርት ቤት ውስጥ አስተማሪ ሆነች። እሷን ለመበደል ማታደርገው ጥረት የለም። ኋላ ግን የእሷ ክርስትና ጠራት፣ የእሷና የአንድ ሌላ ክርስቲያን ክርስትና ጠራትና መጨረሻ ላይ ለክርስቶስ እስከ መሞት እስከ መሳደድ ቤተሰቧን እስከ መተው ደረሰች። ይህችን አክራሪ የነበረችን ሴት የሰበከው ያቺ ክርስቲያን ሞታ አይደለም፣ ሰብካት በአንደበቷ አይደለም፣ በቃ ህይወቷ ጠራት። እንደውም አንዴ ከክፍሏ ውስጥ አብይ ጾም ሲመጣ ነጭ አርጋ መጣች። ምንድነው ዛሬ ስላት አለች፣ ታላቁ ጾማችን የሚገባበት ዕለት ነው እና በደስታ እየተቀበልኩት ነው አለች። ቅበላ ያ ነው፣ ጾምን በደስታ መቀበል። አንድ ቀን ከቢሮ ውስጥ ከክርስቲያኖቹ ቢሮ ውስጥ ወደ እኔ ቢሮ የሚገርም መዓዛ፣ የዕጣን መዓዛ ይሸተኝ ጀመራለች። እንዲህ እያለ ክርስቶስ ጠራት፣ በእነርሱ ህይወት ጠራት። አየሽ። ስለዚህ አረንጓዴ ሰማዕታት ሆነው አረንጓዴ ምስክሮች ሆነው ፍርድን የማያደሉ፣ የማይሰርቁ፣ የማይዘርፉ፣ ሙስና የማይበሉ፣ ካላግባብ የማያተርፉ ሆነው በንግድ በአግባቡ የሚሰሩ ሐኪሞች ሆነው ሰውን በሙያቸው ብቻ ሳይሆን በሰብናቸውም የሚያክሙ ርህሩሃን የሆኑ ኮምፓሽኔት ባለሙያን ለመፍጠር ስልጠና ያውን የጤና ባለሙያ ስለሆን ካቋለሁ ብዙ ጊዜ ሲአርሲ ተብሎ ስልጠና አለ ፔሸንት ኬር ላይ ኮምፓሽኔሽን። ይሄ ኮምፓሽኔት መሆንን ግን ሰው መሰልጠን አልነበረበትም። ባህሪው ነው። ከባህሪው ወጥቶ እኮ ነው ጨካኝ የሆነው እንጂ ሰው በባህሪው ርህሩህ ነበረ ሲፈጠር፣ እርሱን የሚመስል ተደርጎ ተፈጥሯልና ከዚያ ስለወጣ ነው። እንደገና ደግሞ የማያጭበረብር በደንብ የሚሰራ መሐንዲስ መሆን፣ በሙያው ሰርቶ ለሌሎች ምሳሌ ሆኖ አረንጓዴ ሰማዕት መሆን አለ። ችግር በመጣ ጊዜ ያ ይገለጻል። ስለዚህ አረንጓዴ ሰማዕታት ይባላሉ እነዚህ። ሌላኛው ነጭ ሰማዕታት የሚባሉ አሉ። እንደነ አባ ጳውሊ ያላቸውን ሁሉ ትተው እንደነ ቅዱስ እንጦስ የሚመንኑ የቅዱስ እንጦንስን ቆብ የሚጭኑ እና ሁሉን ትተው ከተማውን ትተው ዝናውን ትተው መዝናኛውን ትተው ሩጫውን፣ ምግቡን፣ የጣመውን የላመውን ትተው ዳዋ ልሰው ጤዛ ልሰው ዳዋ ተንተርሰው የሚኖሩ እነዚህ ደግሞ ፍጽሞ ዓለምን የናቁ እውቀቱን ሁሉን ነገር ምኑን እውቀት ምኑን ኑሮ ምኑን ህይወት ነው ያለ ያንን ትተው በበረሃው በዱር በገደሉ በገዳማቱ የሚኖሩ ነጭ ሰማዕታት ይባላሉ። ከሁሉ የነጡ ናቸውና ደግሞ ከነዚያም ከነዚህም እንግዲህ ከአረንጓዴውም ከነጩም ቀዩ ይበልጣል ይላሉ አበው። ስለዚህ ምን ማለት መሰለሽ፣ ለዓላማ መሞት። እኔ አሁን 100 ተከታዮች ቢኖሩኝ እንደው አንድ የፖለቲካ ፓርቲ ብለሽ ተረጁ ወይ አንድ መሪ እንደዚህ አይነት ዓላማ ኖሮት አንድ ዓላማ ኖሮት የሚንቀሳቀስ 100 ተከታዮች ቢኖሩት እሱ እየመራ መንግስትን ወይም ደግሞ ሌላን አካል ቢጋፈጥ ኋላ ግን የሚጋፈጠው ነገር ሲበረታ ቢሸሽ ሁሉም ይሸሻል አይደለ? ለዓላማው ሲሞት ግን እሱ ሞቶ እያሉ ጌታዬን እያሉ ይከተሉታል ብዙዎች። እስከ ሞት ድረስ የሚጸኑ ተከታዮችን ማፍራት ይቻላል። በአንደበት በመናገርማ አይ ይሄ እኮ ውሸት ነው ይላል አይደል? የዚህ ዘመን ሰው አይ ዝም ብሎ ምንድን ነው እንደውም በዚህ ዘመን ሳክስ ነው ይባላል አይደል? እሱ እንኳን አያደርገውም ይባላል አይደል? ሲያደርገው ሲታይ ግን ለዓላማው ብርቱ ነው ተብሎ ይሄ ነገር እስኪ እውነቱን ነው እንደው አምኖበት ነው ብለው የሚከተሉት ይኖራሉ። በሰማዕታት ዘመን የተመለሱት ፈላስፎች በሊቃውንት ዘመን አልተመለሱም ነበረ። በሊቃውንት ዘመን እንግዲህ ለነርሱ ለፈላስፎቹ የሚመጥኑ ሊቃውንት ያስተምራሉ፣ ይከራከሯቸዋል፣ ያስተምሯቸዋል። የተመለሱት ግን እነሱ ምን ሲያዩ መሰለሽ? ኮሎዚየም ውስጥ የአንበሳ ጉድጓድ ውስጥ ሊጣሉ እየሄዱ ሌሎች ያለቅሳሉ፣ ይረበሻሉ፣ እባካችሁ እያሉ አድኑኝ እያሉ ይለምናሉ፣ ንጉሱን ይማጸናሉ፣ ገዢዎችን ይማጸናሉ። ክርስቲያኖች ግን እየዘመሩ ይሄዳሉ፣ ፈገግ ብለው ይሄዳሉ። ያስፈራል እኮ በአንበሳ ጉድጓድ መጣል። እንደው በጥይት መመታት ይሻላል፣ መሰየፍ ይሻላል። እየቦጫጨቀ አካልን እያነሳ ሲበላው ግን ያንን ፔን መቆጣጠር ከባድ ነው አይደል? ስለዚህ ስቃዩን አይፈልጉትም፣ ይለምናሉ፣ እባካችሁ ግደሉኝ ሁሉ ይላሉ።
ክርስቲያኖች ግን እንደዚህ። ቶማስ ዘመርአስ ምን አደረገ? እጁን ጣቱን ቆረጡት፣ ምላሱን ቆረጡት፣ አፍንጫውን ፎነኑት፣ እግሩን ጣቱን እያንዳንዱን ቆርተው ተራ በተራ ስቃዩ ይሰማው ብለው ከዚያ እግሩ ሙሉ ከባቱ በታች ተቆረጠ። እጁ ከዚህ በታች፣ ምላሱ የለም፣ አፍንጫው የለም። አይኑን አወጡት፣ ጆሮውን ቆረጡት፣ ሁሉን ነገር ቆረጡት ተራ በተራ ስቃዩ እንዲሰማው። ኒቅያ ጉባኤ ላይ ግን በቅርጫት ውሰዱኝ ብሎ በቅርጫት ሄደ። ከዚህ በላይ ጽናት ምን አለ? ስለዚህ ከኔ ህመም በላይ ከእግሬ መቆረጥ ከምላሴ መቆረጥ በላይ አለ ብሎ የሚመሰክርለት ዓላማ አለ። ምን ቢታየው ነው ብሎ እኮ ቶማስ ዘመርአስን ይከተላል ባይሰብከው እንኳን ሰው እና የአረንጓዴው የነጩ ሊደረግ ይችላል። የቀዩ ግን እንትንን የውስጥ ጽናትን ይጠይቃል። የውስጥ ልቡናን ይጠይቃል። ብዙዎች ምድራውያን ኃይላት ሲያስፈራሯቸው ብዙዎች ከዓላማቸው የሚሰናከሉ አሉ። ቀይ ሰማዕታት ግን አልተሰናከሉም። ስለዚህ በደማቸው ጻፉልን ሃይማኖትን። እነ ቅዱስ ጴጥሮስ በብዕራቸው ጻፉልን፣ በደማቸውን ጽፈውልናል። በእርግጥ አይደለ መጽሐፍን የሚጽፉ ደራሲያን እንደዛ አደረጉ። ሰማዕታት ግን ምን አደረጉ? በአጥንታቸው ስባሪ ብዕርነት፣ በደማቸው ቀለምነት በወረቀት ላይ በብራና ላይ ሳይሆን በልቡናችን ሰሌዳ ላይ ሃይማኖትን ጻፉልን። ስለዚህ አይረሳም። ያ የታተመ ይሆናል። በውጭ ያነበብነውን እኮ ልንረሳ እንችላለን። ልብ ላይ የታተመ እንዴት ይረሳል? እና ጸንቶ እንደዚያ ሲሆን እያየ ነው። ስቃዩ ይቀፈናል፣ ስቃዩ ያሳዝነናል፣ ግን ደግሞ ዓላማው ይገዛናል። እና 3000 ክርስቲያኖችን ቅዱስ ጳውሎስ ሰበከ። ግን እሱ መጨረሻ ላይ ሸሽቶ ቢሄድ ሞትን 3000ም አይጠፉ ይጠፋሉ። በሞቱ የሰበከው ይበልጣል የምንለው ለዚያ ነው። በሞቱ ብዙዎችን ይመልሳል። ከአበውም ብናነሳ አግናጢዮስ ምጥው ለአንበሳ የተባለ አግናጢዮስ ዘአንጾኪያ የተባለ አባት ከሐዋርያውያን አበው አንዱ ወደ አንበሳ ጉድጓድ፣ ለአንበሳ አይደል የተሰጠው፣ ምጥው ለአንበሳ ነው የተባለው። ወደ አንበሳ ጉድጓድ ሊጥሉት እየወሰዱት ሊወስዱ ሲሉ ደብዳቤ ጽፎ ነበር እና እዚያ ላይ የተነገረው ቃል እስከ ዛሬ ድረስ ትነገራለች። እኔ ስንዴ ነኝ አለ። እኔ ስንዴ ነኝ እና ደግሞ የዱር አውሬዎች በዱር አውሬዎች ጥርስ ልፈጭ ይገባኛል። ስንዴ ነኝ፣ በዱር አውሬዎች ጥርስ ልፈጭ ይገባኛል። ተፈጭቼም ደግሞ ለጌታዬ ለኢየሱስ ክርስቶስ ዳቦ ሆኜ እቀርባለሁ ብሎ አነሳ። አበው ምን ይላሉ? ብንቀበር እንደ ስንዴ ተመልሰን እንወጣለን ይላሉ። ያንን መናገሩ ነው። ፖሊካርፐስ የተባለ ወንድሙ ደግሞ ሌላ ከሐዋርያውያን አበው የነበረ ክርስቶስን ካድ ሲባል በመጨረሻ ዘመኑ ላይ 86 ዓመት ሙሉ ያመንኩትን ጌታዬን እንዴት ብዬ ክዳለሁ ብሎ በድፍረት ሰማዕትነትን ተቀበለ። የዚያን ጊዜ እንዲህ ጽናታቸውን ብርታታቸውን ባስልዮስ ዘቂሳርያ ምን አደረገ? አገረ ገዢው መጣና ክርስቶስን መስበክህን ካላቆምክ በግዞት እሰድሃለሁ፣ ያለህን ሀብት ወስድብሃለሁ ብሎ ተናገረው፣ ዛተበት። በግዞት ወስዳለሁ ለምትለው ክርስቶስ የሌለበት አደርሰኝ እንደሆን እስኪ ያለው፣ ሀብትህን ወስዳለሁ የምትለው ያለኝ የምገልጸው መጽሐፍ ቅዱስና በእርሱ ፊት ስቀርብ የምለብሰው ካባ ነው፣ በሞገስ ምቀርብበት ወንጌሉን አክብሬ የምለብሰው ልብስን ያለኝ። እሱንም ልውሰድ ካልክ መውሰድ ትችላለህ፣ ከልብ ያለውን ቃል አትወስድም ማለት። እንዳንተ አይነት ሰው ገጥሞን አያውቅም ማለት። እንግዲያውስ ክርስቲያን ገጥሞ ስለማያውቅ ነው አለ። ከዚያ በሌላ ጊዜ ይህን ዝናውን ሰማና የሀገረ ገዢ አለቃ የሆነው ንጉሱ አንተ ሰውዬ ክርስቶስን መስበክ ካላቆም ጉበትህን ነው ማውጣልህ አለ። አረ እንደውም ውስጥ ሆኖ አስቸግሮኛል አውጣልኝ አለው። እንዲህ አይነት ጥባት የነበራቸው ናቸው። እስከ መሞት ድረስ የቆረጡ የጸኑ ናቸው። ስለዚህ ያን ጽናታቸውን አይተው የዓላማ ብርታታቸውን አይተው ሰዎች በሞታቸው ጊዜ ይመለሳሉ። ቅዱስ ጊዮርጊስን ሲያንገላቱት የነበሩት እየሞተለት እያስነሳው እየሞተ እያስነሳው ሲያዩ እንዴት አይመለሱ? የዕለት ዕለት እኮ የተሰዋሉ። በእርሱ ሞት የቅዱስ ጊዮርጊስ አምላክ እውነተኛ አምላክ ነው ብለው አምነውት የተመለሱ አሉ። ጌታ ይሄ መንገድ ደግሞ የሰማዕታት መንገድ እንዳይመስልሽ የክርስቶስ መንገድ ነው። ክርስቶስ በሕይወት እያለ ከነበረው በሕይወተ ሥጋ እያለ ከነበረው ይልቅ በሞቱ ዓለምን ሁሉ እኮ አጥምቋል። ዓለምን ሁሉ መልሷል አይደል እንዴ? ዓለም ሁሉ ሞቱ እየተሰበከ ዛሬ ድረስ በክርስቶስ ያምናል። ንዜኑ ሞተከ ወትንሣኤከ ቅድስት አይደል የምንለው? ሞትህን እንሰብካለን፣ ቅድስት ትንሣኤንም እርገትህን ብለን እናነሳለን። እና ሰማዕታትን ሞቱ ብቻ አይደለም በሞታቸው እንደ ክርስቶስ ድል መንሳት የሚችሉ ብለን ነው የምናነሳቸው። እና ቢሞቱም ይነሳሉና ለተስፋ ወንሴፍ ወትንሣኤ ሙታን አይደል የምንለው?
ትንሣኤ ሙታንን ተስፋ አድርገው አንሞትም አላሉም እኮ። የዚህ ዓለም ገዢዎችን አትፍሩ ነው እሱም ያለው። ስጋችሁን እንጂ ነፍሳችሁን ምንም ማድረግ አይችሉም ብሎናል። ስለዚህ ለዛ ቃል ተገዝተው ሙቱ ላላቸው ዓላማ ሞቱ። ስለዚህ በእነሱ መንገድ ብዙዎች እየተከተሉ የሚሄዱ ይሆናሉ። ካለዚያማ ሰብከው የሚሸሹ ቢሆኑ የውሸት ነገር ነው የያዙት የሚያስብል ይሆናልና የሚሆን አይደለም። በእውነት እንደው በመስሪያ ቤትም ካየሽ የሚለውን የማያደርግ አለቃ አይከበርም እኮ አይደል? የሚለውን የሚሰብከውን ለዚያ ግን እስከ መጨረሻው የሚሞት እንደውም ያ ሲዛነፍበት የበላይ አለቆች ሲቆጣጠሩት እንዲህ ካልሆነ አይሆንም ብሎ ለዓላማው ጸንቶ ስራውን ሲያቆም ክብርን ያገኛል። ቢያንስ አይደል? በአገልጋዮቹ ክብርን ያገኛል። ግን አለቃው እንዳለ የሚታዘዝ ከሆነ ያው ትኩስ ድንች የሚቀበል ዝም ብሎ የተባለው የሚያደርግ ለእንጀራዬ ብሎ ክብሩን የሚያዋርድ ይባላል። ሐዋርያት ደግሞ ክብራቸውን የጠበቁ ናቸው። ቅዱሳን ሰማዕታት ክብራቸውን የጠበቁ ናቸው። ስለዚህ ለተናገሩለት ለኖሩለት ዓላማ በደማቸውም ደግሞ ያንን ይጽፉታል፣ ያጸኑታል እና ያ ደግሞ የበለጠ ስብከት ሆኖ በሁላችንም ልብ ይጻፋል። በጣም ነው የምናመሰግነው መምህር። እንደው ለዓለም የሚያስፈልገው አሁን ላይ ባለው በተለይም ለቤተ ክርስቲያናችን የሚያስፈልገው አቀላጥፎ የሚናገር ሰባኪ ነው ወይስ ደግሞ እንደ ሰማዕታቱ በደሙ የሚመሰክር ነው የሚያስፈልጋት? በዚህ እናጠቃልላለን። መጽሐፍ እንግዲህ የሚሰማ እስካለ ድረስ ሰባኪም በቃሉ የሚናገርም ያስፈልጋል። ያለ ሰባኪስ እንዴት ይሰማሉ ብሎ የለ ቅዱስ ጳውሎስ ሮሜ 10 ላይ። ስለዚህ የሚሰብክ ያስፈልጋል። ሁሉም በየጸጋው ነው፣ በየመክሊቱ ነው። ስለዚህ በተሰጠን መክሊት እንጠራ ዘንድ ብዙዎችን የታዘዝን ነን። ሁላችንም ሴት የሆነ በሴትነቷ፣ ወንድ የሆነ በወንድነቱ፣ ካህን የሆነ በክህነቱ፣ ሰባኪ የሆነ በስብከቱ፣ ጸሐፊ የሆነ በጽሕፈቱ፣ ሌላ ሙያ ያለው በሙያው ሰዎችን ያመጣ ዘንድ የክርስቶስን መንግስት በጋራ እንወርስ ዘንድ የተጠራን መመስከር ነው። ግን ለያዝነው ዓላማ ሁላችንም ሰማዕት ለመሆን የቆረጥን መሆን አለብን። አሁን ሰማዕትነት ማለት ምንድን ነው? ለመስጠት የምንሰስት መሆን የለብንም። ትምህርት ያለ ምቀኝነት ይላሉ፣ ሀብት ያለ ስስት ይላሉ አበው። ካለ ተቃራኒያቸው የሚያምሩ ብለው ቁመት ያለ ጅልነት፣ ሀብት ያለ ስስት፣ ትምህርት ያለ ምቀኝነት ይላሉ። እውቀትን አውቆ የሚመቀኝ መምህር እሱ ንፉግ ነው፣ ሰማዕት ሊሆን አይችልም። ሀብት ኖሮት የሚሰስትም እንዲሁ ሰማዕት ሊሆን አይችልም። ህይወቱንም ይሰስታል ማለት ነው። ስለዚህ የሚገል አላዊ ንጉሥ ክርስቶስን ወይ ህይወትን ምረጥ ቢባል ህይወቱን ሊመርጥ ይችላል እንዲህ አይነቱ። ስለዚህ የሚነገረውን በፍራቻ ወይም ደግሞ በጥርጣሬ ነው እንጂ ወይም በህዝቡ ዘንድ ተቀባይነት ለማግኘት ነው እንጂ እንዲሁ እስከ መጨረሻው አምኖበት አይደለም ማለት ነው። ወይ ደግሞ በህይወቱ ሲመጣ ያስፈራው ይሆናል። ሁላችንም መጨረሻችንን ያሳምር እንጂ የዓላማ ጽናት ሁላችንም በእውነት የሚያስፈልገን ነው እና የሚበልጠው ያ ነው። በህይወት መመስከር፣ በህይወት ሊመሰክር የቆረጠ ሰው በአንደበቱ ለመመስከር አይቸገርም። በሰው ፊት የሚመሰክርልኝ የተባለው በአለባበሳችንም፣ በአነጋገራችንም፣ በአካሄዳችንም፣ በኑሯችን ሁሉ በኑሯችሁ ሁሉ ትመስሉት ዘንድ ነው የተባለው። እንመስለው ዘንድ ከዚያ እንመሰክር ዘንድ። መሰል ነው ማለት መመስከር ነው። እስከ ሞት ቢያደርሰን እንኳን ከዚያ መንገድ አንወጣ። አንዳንድ ጊዜ ከስራ እንዳይባረር ሰው እንደዚህ ያደርጋል አይደል? ክርን ካልበጠስ ጊዜ መስሪያ ቤት አሰራም ሲባል ክሩን ሊበጥስ ይችላል። ስራው በለጠ ማለት ነው። አንገቴ እንኳን ይበጠስ እንጂ እንዲህ ደግሞ አላደርግም የሚል ይኖራል። አንዳንዴ ስራችን ይበልጥብናል። አንዳንዴ የትምህርት እድላችን ይበልጥብናል። አንዳንዴ ሴት ትበልጥብናለች። አንዳንዴ ወንድ ይበልጥብናል። ሚስት እንኳን ባል እንኳን ጣዖት እንዲሆን በህይወታችን ላይ መፍቀድ የለብንም። ባል ከሚስቱ በፊት የሚያውቀው ክርስቶስን ነው። ከልጆቹ በፊት ደግሞ ሚስትን ያውቃል። ሚስትም ከባሏ በፊት ክርስቶስን ነው የምታውቀው። ከልጆቿ በፊት ደግሞ ባሏን ታውቃለች። ስለዚህ በእነርሱ መካከል ሊኖር የሚችለው ክርስቶስ አለ። ክርስቶስ ምንጊዜም እንደውም ሙሽሪት ትባላለች ነፍሳችን። ሙሽራው ክርስቶስ ነው እና ለሙሽራዋ ሙሽሪት ሁልጊዜም ለመመስከር ዝግጁ መሆን አለባት። አንዲት ሚስት ለባሏ እንደማታፍረው ባል ሚስትን እንደማያፍረው ሁሉ ሙሽሪት ነፍስም ሙሽራዋን ክርስቶስን የምታፈራ አይደለችም። ሁሉ ነገር የምትሆንላት ነች። የክርስቶስ አበባው ተብላ ትጠራለች እንደ ጎርጎርዮስ ዘኑሲስ አጠራር እና ስለዚህ በምንም ሁኔታ ውስጥ ሆና በክርስቶስ ፊት ሞገስ የሚያስገኝላትን ነገር ለማድረግ የምትጥር መሆን አለባት ነፍስ።
ብዙ ድክመት አለብን ሁላችንም። ይሄ የአንዳንዶች ብቻ ሳይሆን የሁላችንም ድክመት ነው። እንደ ድካማችን መጠን እንግዲህ ቅዱሳን ይደግፉን ሁላችንንም የሚል ነው መሆን ያለበት። ምክንያቱም አታስተምር ማለት ቀላል ነው፣ አስተምራለሁ ብለን ልንጋፈጠው እንችላለን። አትሄድም ማለት ቀላል ነው፣ እሄዳለሁ ልንል እንችላለን። አትልበስ ማለት ቀላል ሊቀለን ይችላል፣ እለብሳለሁ እንላለን። ጥቁር አትልበሱ ሲባል ለብሰናል ብዙዎቻችን አንድ ወቅት ላይ አይደለ? ግን ደግሞ ሰይፍ ተይዞ እስኪ እለፍ ሲባል ማለፍ ግን ከባድ ነው። ቀለል ያሉትን ተሻግረን ይሆናል፣ ያ ግን ከባድ ነው። በነገራችን ላይ ዘመን የቀየረው የክርስቶስ ልደት ነው አይደለ? ዘመነ ፍዳን ወደ ዘመነ ምሕረት፣ የሰማዕታትም እንደዚያ ቀይሯል። ከባድ ምስክርነት ስለሆነ ከክርስቶስ ልደት በኋላ እኛና ግብፅ ለምሳሌ 1 ዓመተ ምህረት 2 እያለን እንቆጥራለን እስከ 276 ድረስ። ከ276 በኋላ ዲዮቅልጥያኖስ የተባለ ንጉሥ ተነስቶ 800 ሺህ ክርስቲያኖችን በእስክንድርያ አደባባይ ጨፈጨፈ። ሰይጣን እንኳን ልጄ ብሎ የጠራው በስንክሳር ላይ አብ ወልድን የምወደው ልጄ እንዳለው ሰይጣን ከክፋቱ የተነሳ ዲዮቅልጥያኖስን ልጄ ብሎታል። ሰማዕታት ተጨፍጭፏል። ስለዚህ ዲዮቅልጥያኖስ የነገሰበትን ስልጣን ያገኘበትን 277ን አንድ ብለው ጀመሩ ግብጾች። ስለዚህ ግብጾች አሁን ከኛ በ276 ወደ ኋላ ሆኖ ነው ኮፕቶች የሚቆጥሩ፣ ኮፕቲክ የቅብጥ ቤተክርስቲያን የምትቆጥረው። የሰማዕታት ህይወት ዘመንን እንኳን ከክርስቶስ ቀጥሎ ይህንን ነው ልናነሳ የምንችለው። አሁን እኛ ዓመተ ምህረት እንላለን አይደል? ግብጾች 17 26 27 ነው ዓመተ ሰማዕታት ብለው ነው የሚቆጥሩት ቅብጦች። ይሄ የሆነው ለምንድን ነው? ከሰማዕታት ሞት ተነስቶ ዘመንን እንኳን እንዲህ ማድረግ ስልጣን አለው ማለት ነው። እና ክብሩ ከፍ ያለ ነው። ለዚያ ነው የሰማዕታት አክሊል ተብላ እመቤታችን ትጠራለች። ክብራቸው ሰማዕት የሆነ የመሰከረ እንደ እመቤታችን ሁሉም ጸጋ ምልዕተ ጸጋ ነች አይደለም? ሁሉንም ጸጋ አግኝታለች። ሰማዕታት አክሊላቸው ወይም ደግሞ የሚያገኙት ክብር በእመቤታችን የተገለጸ ነው። አክሊሎሙ ለሰማዕት ተብላ ተገልጻለች። እሷ እንኳን ይሄ በሰፊው እንትን ሊል ይችላል፣ ግን ክብሩ ከባድ እንደሆነ የሚያሳይ ነው ማለት ነው። ለዚያ ነው አቡነ ተክለ ሃይማኖት ያንን ሁሉ ገድል ፈጽሞ ሰማዕት ሆኜ ካልሞትኩ ብለው አስቸግረው ነበረ በጸሎት እግዚአብሔር። በቃ ሰማዕት ሆኜ ልሙት እባክህን እያሉ ይለምኑት ነበር። አይ ጸጋ ይበቃል ያንተ ይህ ነው ተብለው ነው እግዚአብሔር አምላክ በዚያው በምንኩስናው በሌላ ሰማዕትነት እንዲያርፉ ያደረጋቸው እንጂ ደማቸው ፈሶ እንዲሞቱ ክብሩን ስላወቁ ያንን ያሉ ለሚኖርለት ዓላማ ለወደድኩት ዓላማ አንተን ላፈቀርኩበት ለወደድኩበት በቃሌ ተናገርኩ፣ ምግብን እምቢ ብዬ ጾምኩ፣ ቃልህን ተመገብኩ፣ ብዙዎችን መለስኩ፣ በእግሬ ወጣ ወረድኩ፣ ታመምኩበት፣ ደሜ ደግሞ እንዲፈስ እፈልጋለሁ። ራስን ማጥፋት ኃጢአት ነው አይደለ? ግን ደግሞ ደሜ ስለ ክርስቶስ ስላንተ እንዲፈስ እፈልጋለሁ። ደግሞ በደሜ መመስከር ይቀረኛል። በኑሬ መሰከርኩ፣ በአበላሌ መሰከርኩ፣ በስብከቴ መሰከርኩ፣ በስልጣኔ በክህነቴ መሰከርኩ፣ በሁሉ ነገር መሰከርኩ፣ ደግሞ በደሜ ልመስክር ፍቀድልኝ ይሉት ነበረ። እና ይፈራሉ እኮ አይደል? እንኳን እነሱ ክርስቶስ ራሱ ይህን ሲያስረዳል አባት ሆይ ቢቻል ይቺ ጽዋ ከኔ ትለፍ ብሏል አይደል? ይፈራሉ እኮ ይንቀጠቀጣሉ። ግን ብርታትን ጽናትን ያድላቸዋል። ያቺ የመጨረሻ ፍርሃትን ማለፍ አቅቶት የሚመለስ ብዙ አለ። ግን ደግሞ ሳይፈሩ ሳይመለሱ ደግሞ ያችን መጋፈጥ እርሱን መምሰል ነው። ለዚያ ነው ለሰማዕታትም ለስደተኞችም ሰማዕትነትንም ስደትንም ባርኮ የሰጣቸው ጌታችን መድኃኒታችን ኢየሱስ ክርስቶስ። እና የምስክርነት አንዱ ዘይቤ ነው፣ ትልቅ ክብር ነው ለማለት ነው። መምህር ማታቱ በረከት ይድረሰን፣ ቃል ያሰማልን። በጣም አድርጌ ነው የማመሰግነው። ተመልካቾቻችን እንግዲህ የዛሬ የጸበል ጸዲቅ ቆይታችን የተከታተላችሁትን ይመስላል። በጣም ብዙ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ይቆየን። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። ማርኮኛልና ክብርሽ ላንቺ ልገዛ